መጽሐፉ ሁለት ቁልፍና ወሳኝ የሆነ ጠቅለል ያለ መሪ ይዟል። አንደኛው ኦሪየንቴሽን ምንለው ምንድነው? አንደኛው ያለንበትን ሁኔታ ከቦታ ከጊዜና ከማህበር አኳያ ለይተን እንድናውቅ በእንግሊዘኛ ኦሪየንቴሽን ይሰጣል። ይሄውም ኦሪየንቴሽን ማለት ዝንባሌ አቅጣጫና የመታወቂያ መንገድ ይሰጠናል ማለት ነው። ለመሆኑ የት ነው ያለነው? ምን ላይ ደርሰናል? ለምሳሌ ዓለም አምስተኛው የኢንዱስትሪ አብዮት ላይ ናት ሲባል እኛ የትኛው ደረጃ ወይም እርከን ላይ ነን? ኦሪየንቴሽን ይሰጠናል ማለት ነው። እንደ ዜጋ እንደ ህዝብና ሀገር በተለያየ ዘርፍ የት ደርሰናል የሚል ነው ኦሪየንቴሽን። ሁለተኛው ሪኮንሲሊዬሽን የሚል ቃል ነው። መጽሐፉ በእጅጉ ከፋፋይ አጨቃጫቂ የሆኑ ርዕሰ ጉዳዮችን አንስቶ ከላይ ሲታይ ምንም አይነት እርቅ አይገኝላቸውም የተባሉትን አቻችሎና አዳምሮ በዜጎች መካከል የእርስ በርስ መከባበር ማህበራዊ መረዳዳትና መገናዘብ እንዲኖር ሐሳብ ይለግሳል።